በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል እንደተለመደው የደውል ምልክቷን በማድረግ ቤተሰቡን ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ክፍል 3 ማለት ነው። ኤቨን በሚለው በአዲስ ቪዲዮ ተከስቻለሁ። እሱ ምንድነው የሚለው አብረን እንከታተላለን ማለት ነው። እንግዲህ ኤቨን ባለትዳር ነች። ከእህቷ ጋር በመኖር ሰዓት ሩታ እህቷ እንግዲህ በጣም ከባሏ ጋር ለማለያየት እየሞከረች ነው ማለት ነው። ብዙ ጥረት ታደርጋለች። ኤቨን ህመም ላይ ትገኛለች። አሟት አልጋ ላይ በነበረች ሰዓት ለባለቤቷ በምደውል ሰዓት ለዩብ ስትደውልለት ስልኩ አይሰራም። ከዛ ሩታ መጣች። ሩታ በምትመጣ ሰዓት ስልኩ የዩብ ስልክ አይሰራም፣ የባባ ስልክ አይሰራም እና የተኛሁበት ነበር እየሄደው። ከዛም በደውልለትም አይሰራም። ምን ሆኖ ይሆን እያለች እየተጨነቀች እያለች ምን ይሆናለች ነው ከአንዷ ኮረዳ ጋር ይሄን ይዞ ሄዶ ነው አለቻት። ሩታ ምንድን ነው እሱ ግን ምን እያልሽ ነው ብላ ትላታለች። ለምንድን ነው ከኛ ራስ ላይ የማትወርጂው? ከማላይ ከኔና ከባባ ላይ ከባለቤቴ ላይ ለምንድን ነው የማትወርጂው? ምንድን ነው ችግርሽ ብላ ትላታለች ማለት ነው። ወይ ባለ ተብዬው ባላለይ ብለሽ ነው ብላ ሩታም ትመልስላታለች ማለት ነው። ከዛም እሷ ወይኔ ካልጋ ላይ መነሳት አቃተኝ እያለች ያው ስለ አመማት ስለነበረች ከዛም እዛው አልጋ ላይ እንዳለች ትጨነቃለች። ሩታ ለድሮ ፍቅረኛዋ ትደውልላታለች ማለት ነው። ለኤቨን ፍቅረኛ እንግዲህ ናና ኤቨንን ከችግር አውታት፣ እሱ አያፈቅራትም፣ በጣም ጨላጣ፣ በጣም ውሸታም ነው እያለች እሷንና ለማለያየት ከትዳሯን ለማለያየት እየጣረች ነው ማለት ነው። ከዛም እዚህ ጋር ኤቨን ጋር ደወለ። የድሮ ፍቅረኛዋ ደውሎ ከዛ እንዴት ነሽ ደህና ነሽ ወይ ምን ፈልገህ ደወልክ ትለዋለች። እኔ ደህና ነኝ ካንቺ ናፍቆት በስተቀር ናፍቆቱ ይቆየኝና ምን ፈልገህ ነው እየደወልከው ብላ ትለዋለች። እንዴት ምን ፈልገህ ነው የደወልከው ይባላል። መጀመሪያ የት እንገናኝ ደህና ነው ወይ ይቀድማል። ምን ፈልገህ ነው የደወልከው ብያለሁ ብላ ስልኩን ትዘጋበታለች። ከዛ ስልኩን ከዘጋይ በኋላ ሩታ ትመጣለች። ሩታ ከማጋ ነው የምታወሪው? አይ ከማንም ብላት፣ እዮብ እንዳልሆነ አውቃለሁ፣ ምናልባት ሌላ ወንድ እያማለልሽ ነው ብዬ ነው። እኔን ታውቂኛለሽ ምን አይነት ሴት እንደሆንኩ። አንቺ ከሴቶቹ ምን ትለያለሽ? የፈለግሽውን ስላገኘሽ እንጂ ብላ ትላታለች። ማለት የፈለግሽውን? እሱንማ እኔ እንዳንቺ ሳገኝ ያን ጊዜ ታውቂዋለሽ ብላ ትላት። ማለት እንዳንቺ በቃ አንቺ ያገኘሽውን እኔ ማግኘት አለብኝ ማለት ነው። ይሄ እኮ ግልጽ ነው ብላት ትመልስላታለች። ከዛም እንግዲህ እሷ ለዮብ ለባለቤቷ እየተጨነቀኝ ነበር፣ ስልክ አላነሳ ሲላት፣ ከዛም እሱ መጣ። ባባ የት ሄደ ነው? ስልክ እኮ አላነሳ አልከኝ፣ የት ነበርክ? ምን ሆነ ነው? ደህና አይደለህም እንዴ ብላ ትለዋለች። አይ ደህና ነኝ እናቴ፣ ምን ነው አንቺ ፍቅር ምን ሆነሽ ነው? እና ስልክ እኮ አላነሳም ስትለኝ ተጨነኩ፣ በጣም እያሰብኩ ነበረ ብላ ትለዋለች። አይ ደህና ነኝ፣ ግን ሩታ ከኛ ምንድን ነው የምትፈልገው ብላ ትላት። ምን አለችሽ? ምን አለችሽ ብሎ በጣም ተደነጋገጠ። ምንድን ነው ያለችሽ? አይ እሷን ታውቃታለህ፣ ድሮንም ነግሬሃለሁ። እሷ እኔን እናንተን ለማለያየት ብዙ ጥረት እያደረገች ነው እና አሁንም ደግሞ የምትፈልገው ነገር አለ። በቃ ድንግርግጥ አለ። ምን ሆንክ? ተደነጋገጥክ? ባባ ምን ሆነህ ነው? ምን ነው ስራ አልተመቸህም? ስራ ደህና አይደለህም? አይ ደህና ነኝ ምንም አልሆንኩም ብሎ ይላታል ማለት ነው። ከዛም ሩታ እንግዲህ በጣም እየጣረች ትገኛለች። በመሀል ክችን ውስጥ ምግብ እየሰራ ትሄድበታለች። ምግብ በሚሰራ ሰዓት እንግዲህ መጀመሪያው ቪዲዮ ላይ እንዳያችሁት ከዛ ምን ፈልገሽ ነው የመጣሽው ብሎ ይላታል። እንዴ ቤት ያደን እንዴ እንዴት ምን ፈልገሽ ነው የመጣሽው ብለህ ትለኛለህ? ምን ፈለግሽ? አይ ላግዝህ ብዬ ነው። እኔ ማገዝ አልፈልግም። ሂጂ ውጭልኝ። ትወጭልኛለሽ? ውጭልኝ። እንዴት እወጣልሃለሁ? እንዴት ትለኛለህ? የወደፊት እኮ ሚስትህ ነኝ ብላ አልፈልግም፣ እኔ አልፈልግም ያንቺ ሚስትነት። እንዴ ምን ነው ማታ ያደረግነው ነገር ረሳኸው እንዴ? ምንድን ነው ያደረግነው? በቃ እኔ እወድሃለሁ። በቃ እኔ እንግዲህ ታውቃለህ፣ ሁሉንም ነገር ታውቃለህ። ስለዚህ ሂጂ ውጪልኝ ብዬሻለሁ፣ ሂጂ ውጪልኝ ብዬሻለሁ፣ ሂጂ ውጪልኝ ብዬሻለሁ። አሁን እኮ ሩታ ህመም ላይ ነች ያለችው። ስለዛ ገጠር አገር ቤት ወስደን እሷን አገር ቤት ትታመማለች፣ እኔ እናንተ ጥሩ ፍቅር እናሳልፋለን። ሴትዮን ያልፈልግም ብዬሻለሁ፣ ሂጂ ውጪልኝ ብዬሻለሁ ብሎ አንገቷን አነቃት ማለት ነው። በዛን ሰዓት ስትጮህ ለዚህ ላደረከኝ ነገር ሁሉ መስዋዕት ትከፍላለህ ብላ ስትለው ከዛ በዚህ መሀል ኤቨን ትመጣለች። ምን ሆነህ ነው ባባ ምን ሆናችሁ ነው ብላ በምትል ሰዓት እሷን ገፍትራት
ጥላት ሄደች ማለት ነው። ከዛ እሱም ይዟት አይዞሽ አይዞሽ ብሎ ይዟት ኢቨንን ይዞ እዛው ኩሽና ውስጥ ቀሩ። ከዛን በማግስቱም ቡና ቤት ሆቴል መዝናኛ ቦታ ተገናኝተው ቆይ አንቺ ከኔ ምንድን ነው የምትፈልጊው ብሎ ይላታል እዩብ ማለት ነው። እኔ የምፈልገው አንተን ነው ትላለች። እኔንማ አትፈልጊኝም ብሎ ይላታል። እኔ አንተ የምፈልገው ልቤን አወቅከው? በምን አወቅክ? ልቤ እንዴት አወቅክ ብላ ትለዋለች። በቃ ተይኝ ተይ ብዬሻለሁ፣ እንዴት የእህትሽን ኑሮ ለማፋታት እንዴት ትጥሪያለሽ ብሎ ይላታል። እና የምትፈልጊውን ባንክ ብር ትንሽ ብር አለች፣ እሷን ይዘሽ ሂጂና ልስጥሽና ይዘሽ ሂጂልኝ፣ በቃ ሂጂልኝ፣ አልሄድም ከዚህ ከቤት የትም ንቅንቅ አልሄድም፣ ሂጂ አትበለኝ ብላ ትለዋለች። እኔንና አንተንና ኢቨንን እኮ ያገናኘዋችሁ እኔ ነኝ። ስለዛ እኔ ቁጭ ብዬ እሷ እንዴት ታገባለች? ቆመሽ ቀረሽ እኮ እየተባልኩ ነው ብላ ትላታለች ማለት ነው ብላ ትለዋለች። ከዛ አንቺም እኮ አልፈልግም ብለሽ ነው፣ ብዙ ጓደኞች እኮ በዙሪያውሽ አሉ፣ አልፈልግም ብለሽ እምቢ እያልሽ ነው። አልፈልግማ በቃ ሳልፈልግስ ስቀር እኔ የምፈልገው ገንዘብ ያለውን ወንድ ነው ብላ ትላለች። በቃ እንደ ከደርሱ እንደሆን እንደፈለገሽ አሁን ሂጂልኝ ብዬሻለሁ ብሎ ይላታል። አልሄድም፣ እንደዚህ ሂጂልኝ ብለህ ደጋግመህ የምትለይ ተሆነ እኔ እናንተ ያደረግነውን እያንዳንዷን እስከ መረጃዋ ለኢቨን ነው ማሳያት ብላ ትላለች። እንዴት እንዲህ ይደረጋል? እንዴት እንዲህ ሊሆን ይችላል? በቃ አሳያታለሁ፣ ሁለተኛ ሂጂ ብለህ የምትለይ ተሆነ አሳያለሁ ብላ ታስፈራራዋለች ማለት ነው። ከዛም ያው እንግዲህ ቀደም ሲል ለኢቨን ለበፊቱ ፍቅረኛዋ እየደወለች እና ኢቨን አልተመቻትም፣ እሱ አይወዳትም እያለች ስትደውልለት የነበረው እሱም ሰተት ብሎ እቤት መጣ ማለት ነው። ከዛ ምን ሆነ ነው የመጣው? ምን ፈለገ መጣ ብላ ኢቨን በጣም ተደነጋገጠች። እንግዲህ ይህን ሁሉ የምታደርገው ሩታ ነች እየጠራች። ከዛ እሱ በሚመጣ ሰዓት ሂድ ውጣልኝ ብያለሁ፣ ሂድ ውጣልኝ፣ እንዴት ውጣ ታያለሽ? እንግዳ እኮ ነው ብላ ሩታ ምትላታለች። ከዛ እሷም ውጣ እንዳለችው እሱም ሰተት ብሎ ወጣ ማለት ነው። በሚወጣ ሰዓት በር ላይ ቆመው እያሉ የኤቨን ባል እዮብ ይመጣል ማለት ነው። ይሄ ደግሞ ማን ነው ብሎ ይላታል ሩታን። እንዴ አታውቀውም እንዴ አልነገረችም እንዴ ኤቨን ብላ ትለዋለች። ማን ነው እሱ ንገረኝ፣ ደክሞኛል እኔ ልወጣበት ብሎ ሲላት፣ ደክሞኛል ልተኛ ነው ልገባ ነው ንገረኝ ብሎ ሲላት፣ አይ እሷ ትነግራለች ያለውን ነገር በቃ ብላ ትለዋለች ማለት ነው። ከዛ እዮብም የኤቨን ባለቤትም ሰተት ብሎ ይሄዳል ወደ ኤቨን ማለት ነው። ኤቨን ተኝታለች። እዛ በር ላይ ቆመው የሰውዬ ማን ነው ልጅ ብሎ ይላታል። እኔ እንጃ ሊጠይቀኝ መጥቶ ማን ቤቱን እንዳሳየው አላቅም፣ ቦታው ማን እንዳሳየው አላቅም፣ እኔን መታመም እንዳሳየው አላቅም፣ ልጠይቅሽ ብሎ መጣ። ውጣልኝ ብዬ ያልኩት ወዲያው ወጣ እና ለምን ቡና አታፈይለትም ነበር ካዲያ ብሎ አላት። እንግዲህ እሷም ነግረዋለች የድሮ ጓደኛዋ እንደሆነ። ወደ ኋላ ለምን ያለፈ ታሪክ ለምን ወደ ኋላ ትመለሳለህ ብላ አለችው። ከዛ ጥሏት ሄደ ማለት ነው። ምን ነው ባባ ስትለው ጥሏት ሄደ። ያው እንግዲህ ለምን ፊት ትነሳልኛለህም እያለችው እሱ ኢቨንን ነው እንደሚወዳት የሚናገረው። እንግዲህ እህትየዋ የገዛ እህቱ ለማለያየት ብዙ ጥረት እያደረገች ነው። እሷ ኢቨንን ለማስወጣትና እሷን ለመያዝ፣ እሱ ግን አይፈልጋትም፣ አልፈልግሽም ተይኝ ብሎ እያላት ነው። እሷ ችክክ እያለች ነው ማለት ነው። እንግዲህ በገዛ እህቷ ላይ ትዳሯን ለማፍረስ እየጣረች ነው። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይህን ቪዲዮ እስከ መጨረሻው አይታችሁ የተለመደው ላይ ኮሜንት አስተያየታችሁ እንዳይለየኝ ማለት ነው። አመሰግናለሁ ስለነበረን ቆይታ።